ፈጣሪ ኢትዮጵያንና ህዝቦቿን አብዝቶ ይባርክ። ዛሬ የመጣሁት የተረከብናት ሀገር ለበርካቶች የሚተርፍ ሀብት ያላት ግን ፍቅር የተራበች ሀገር መሆኗን ፊት ለፊት ልነግራችሁ ነው። ባሸነፍን ማግስት እስረኛ ይፈታ ውሳኔ ብቻ ስለሚፈልግ ፈተናል። እንደምታውቁት ኤርትራ ያለ ይመለስ፣ አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ ውሳኔ ብቻ ስለሚፈልግ መልሰናል። ዴሞክራሲያዊ ስርዓት የመገንባቱን ትግል አጠናክረን እንቀጥላለን። በ2050 ኢትዮጵያ አፍሪካ ውስጥ ካሉ ሁለት ሀያላን በኃይልም ሀብታም በሀብትም የሚባሉ ሀገራት ውስጥ ትሆናለች የሚል እቅድ ነው ያለን። ደሞ ትሆናለች። The Norwegian Nobel Committee has awarded the Nobel Peace Prize for 2019 to Ethiopian Prime Minister Abiy Ahmed. ኢትዮጵያን ከ27 ዓመት በላይ ዘረፈው በርካቶችን የገደለውና ያሰደደው አምባገነናዊ ስርዓት በኢትዮጵያውያን የጋራ ትግል ከዛሬ 3 ዓመታት በፊት ተናደ። ይህን ተከትሎም በኢትዮጵያ ሰማይ ስር አዲስ ተስፋ ፈነጠቀ። This is the story of a journey to democracy. انتخب أبي أحمد علي Prime Minister Abiy Ahmed undergoing a rapid transformation. ኢትዮጵያውያን ግፈኞችንና ዘራፊዎችን በትግል ማሸነፍ እንደሚችሉ በተግባር ማረጋገጫ አገኙ። የዓለም ሕዝብ ሁሉ ትኩረቱን ወደ ኢትዮጵያ አደረገ። የህወሓት መራሹ መንግስት መገርሰስን ተከትሎ ኢትዮጵያ አዲስ የለውጥ አመራር አገኘች። በምስራቅም በምዕራብም በሰሜንም በደቡብም የሚኖረው አብዛኛው ኢትዮጵያዊ አዲሱን የለውጥ አመራር በደስታ ተቀበለ። የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ ለህይወታችን ህይወታቸውን የገበሩ ሰማዕታትን በዚህ በከበረ ቦታ ቆመን ልናመሰግናቸው ይገባናል። ያለኛ ሊኖሩ ይችሉ ነበር፣ ያለ እነርሱ ግን እኛ መኖር አይቻለንም። በለውጡ ደስተኛ ያልነበረው አሸባሪው ህወሓትም የኢትዮጵያን ህዝብ ተስፋና ለውጥ ለመቀልበስ ከለውጡ ማግስት ጀምሮ ብዙ ጥረቶችን አድርጓል። ሰኔ 16 በመስቀል አደባባይ ለጠቅላይ ሚኒስትሩና ለለውጡ አመራር በተደረገው የድጋፍ ሰልፍ ላይ አሸባሪው ህወሓት በቅጥረኛ ነፍሰ በላ ቡድኖች አማካኝነት በጠቅላይ ሚኒስትሩ ላይ
የግድያ ሙከራ አድርጓል። ምንም እንኳን ያልተሳካ ሙከራ ቢሆንም በዚህ ጥቃት በሰልፉ ላይ የተገኙ ሰዎች ላይ የሕይወትና የአካል ጉዳት አጋጥሞ ነበር። ይህ በለውጡ ማግስት ለኢትዮጵያ የተከፈለ መስዋዕትነት ነው። ኢትዮጵያውያን ሲጠየፉትና ሲታገሉት የኖሩት አምባገነናዊ ሥርዓት ተወግዶ አዲሱ የለውጥ መንግሥት ወደ ሥልጣን በመጣ ማግስት ዶክተር አብይ አህመድ በኢትዮጵያ እንደራሴዎች ምክር ቤት በመገኘት ሥልጣን ተረክበው ቃለ መሐላ ፈጸሙ። ኢትዮጵያን ከአምባገነናዊ ሥርዓት ወደ ዲሞክራሲያዊ ሥርዓት የማሸጋገር ድርሻና ኃላፊነትም በእሳቸውና በለውጥ አመራሩ ላይ ተጣለ። በዚህ ዕለት አዲሱ ጠቅላይ ሚኒስትር ለመላው ዓለም ያደረጉት ንግግር የበርካቶችን ቀልብ የገዛና ኢትዮጵያውያንም ብዙ ተስፋ እንዲሰንቁ ያደረገ ነበር። ኢትዮጵያ የጋራችን የኛ የሁላችን መሆኗን ተገንዝበን የሁሉም ድምጽ የሚሰማበት ሁላችንም የሚያሳትፍ ዴሞክራሲያዊ ሥርዓት የመገንባቱን ትግል አጠናክረን እንቀጥላለን። በአጠቃላይ የህዝቡ ድባብ መንፈስ በጣም ከፍተኛ ተስፋ፣ ደስታ፣ እፎይታ የሚታይበት ለመግለጽ የሚከብድ የደስታ የተስፋ መንፈስ የነበረበት ጊዜ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጡ አመራር ሆነው ሥልጣን ሲረከቡ የገጠማቸው ያኮረፈ፣ የተቆጣ፣ የተጨነቀ፣ የቆዘመ፣ እርካታ ያጣ፣ በነበረው ነገር ተስፋ የቆረጠ፣ በመጪውም ነገር እርግጠኛ ያልሆነ፣ በጠቅላላው ሲታይ ደግሞ ሁሉም ለውጥ ፈላጊ የሆነ ሕዝብ ነበር። ሀገሪቷም በወቅቱ የነበረችበት ሁኔታ አስጊ የሚባል አይነት ነበር። ባሸነፍን ማግስት እስረኛ ይፈታ ውሳኔ ብቻ ስለሚፈልግ ፈተናል። እንደምታውቁት ኤርትራ ያለ ይመለስ፣ አሜሪካ ያለ ይመለስ፣ አውሮፓ ያለ ይመለስ ውሳኔ ብቻ ስለሚፈልግ መልሰናል። በአገር አቀፍ ደረጃ በፌደራልም በክልልም ማለት ነው አንድ ላይ ከ40 ሺህ በላይ የሚሆኑ ጉዳያቸው በተለያየ ደረጃ ላይ የነበረ ሰዎች በተለያየ ወንጀል ተጠርጥረው የተከሰሱ የተፈረደባቸው የነበሩ ሰዎች በምህረት በይቅርታ ነፃ እንዲወጡ ተደርጓል። ይህ የመጀመሪያው የተወሰደ እርምጃ ነበረ። He'll be the youngest leader in Africa. Abiy Ahmed. Many hope Ahmed's rise is an opportunity to turn the page on a difficult chapter in Ethiopian history. The potential of Ethiopia as an epicenter of Africa blossoming and showing the way for the rest of Africa. ይህንን የተመሰቃቀለ ስሜት ውስጥ የገባ ሕዝብ ተስፋ አሰንቆ በጋራ እንዲቆም ማድረግ ቀዳሚ ተግባር ስለነበር ጠቅላይ ሚኒስትሩም ሆኑ የለውጡ አመራር ገና ወንበሩ ላይ አረፍ ሳይል በኢትዮጵያ ምድር በአራቱም ማዕዘናት በመጓዝ ሕዝባዊ ውይይቶችን በማድረግና ውጥረቶችን የማረገብ ሥራ አከናወነ። ይህም በሕዝቡ መካከል መቀራረብን የፈጠረ ነበር። የለውጥ አመራሩ በአገር ደረጃም ብቻ ሳይሆን በዓለም አቀፍ ደረጃ ይታዩ የነበሩ ልዩነቶችን ለማጥበብ በማሰብ በአሜሪካ፣ በአውሮፓና በመካከለኛው ምስራቅ አገራት የሚገኙ ትውልደ ኢትዮጵያውያንን ባሉበት ሀገር ሄዶ በማነጋገር ለአገር እድገትና ለሉዓላዊነት በአንድነት እንዲቆሙ የሚያስችሉ በርካታ ስራዎችን አከናውኗል። በዚህም የተገኘው ውጤት ቀላል የሚባል አይደለም። $1 አዋጡ ስንል ከ6 ሚሊዮን በላይ ዶላር አውጥተዋል። ትልቅ ብር ነው።
ለህዳሴው ከፍተኛ ድጋፍ ያደረጉ ነው በኮሮና ድጋፍ ያደረጉ እነዚህ ሰዎች ሁሉ ነው ዲያስፖራ ምንለው እና የሚጮውን የሚያጠፋውን ብቻ ሳይሆን በልማት ውስጥ ያለውንም ማየት ጥሩ ነው በየአህጉሩ አይታችሁ ከሆነ በዘራ እንከፋፈልን በመታ እንከፋፈልን በጋራ እንቆማለን እኛ አንድ ህዝቦች ነው የሚሉ ሰዎች ድምጽ እኮ ይሰማል ብዙዎች በሙያ ያላቸው ሀብት ያላቸው ሰዎች በዘር በእምነት ሳይከፋፈሉ በጋራ ለማገዝ ጥረት ያደርጋሉ እዛም ሆነው እዚህ መጣው አንዱ የውጭ ግንኙነቱ ስራ ውስጥ ከሚሰሩት ስራዎች ከኢኮኖሚ ዲፕሎማሲና ከፖለቲካ ዲፕሎማሲ ጎን ለጎን ዜጋ ተኮር ዲፕሎማሲ ነው በዚህ ረገድ ዛሬ ዜጎች ከምንም ጊዜ በላይ ለኢትዮጵያ በአንድ መንፈስ በአንድ ቋንቋ በአንድ ድምጽ የመናገር የጀመሩበት ሁኔታ አለ ይሄም ትልቅ የዲፕሎማሲ ውጤት ነው በዓለም አቀፍ ደረጃ የፈጠረው ስሜት በዛው ልክ የፈጠረው ተጽዕኖ አለ ይሄ በተለይ ይሄ የዜጋ ተኮር ዲፕሎማሲው የተሳካለት ነው ማለት ይቻላል በመሆኑም በዓለም አቀፍ ህብረተሰብ ዘንድ ከሞላ ጎደል ተደማጭነት ያገኘን የመሄዱ እድል እየሰፋ የመጣበት ሁኔታ ነው ያለው ማለት ይቻላል ብዙዎች በኢትዮጵያ ምድር ተከስቶ ለነበረው ውጥረትና የህዝብ ብሶት የፖለቲካ ምህዳሩ መጥበብና የዲሞክራሲ አለመኖርን ዋነኛ መንስኤ ያደርጋሉ የለውጡ አመራር በትኩረት ካከናወናቸው ተግባራት መካከል የሚጋጭና የማይስማማ አቋም ቢኖራቸውም በኢትዮጵያ ጉዳይ ያገባኛል የሚሉ በአሸባሪነት የተፈረጁ በትጥቅ ትግል መንግስትን ለመለወጥ ዱር የገቡ በሐሳባቸው ምክንያት በሰው ሀገር ተሰደው በናፍቆትና ሰቀቀን ይኖሩ ለነበሩ ሁሉ የኢትዮጵያ በር ተከፍቶ ወደ ሀገራቸው እንዲገቡና በነጻነት በህግ አግባብ እንዲንቀሳቀሱ ማድረግ ተቻለ በሚያራምዱት የፖለቲካ አስተሳሰብና ሐሳባቸውን በነጻነት በመግለጻቸው ብቻ ለስርና ልዩ ልዩ ስቃይ ተዳርገው ለነበሩ ፖለቲከኞችና ጋዜጠኞችም ለውጡ መጣውላችሁ አላቸው የለውጥ አመራሩ በአገር ቤት የነበረውን ውጥረት ለመፍታት ያደርግ ከነበረው ጥረት ጎን ለጎን ከጎረቤት ጋር ሰላም ካልተፈጠረ በሰላም ማደር አይታሰብም በሚል መርህ ከኤርትራ ጋር የነበረውን ከ20 ዓመታት በላይ ያስቆጠረ ችግር ዓለምን ባስገረመ ፍጥነት ለመፍታት ቻለ የሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ይህ ለኢትዮጵያውያንም ሆነ ለኤርትራ ህዝብ ራስ ምታት ሆኖ የቆየው ውጥረት እንዲሰክንና በወንድማማቾች ህዝቦች መካከል ሰላም እንዲወርድ የተደረገበት ጥበብ የለውጥ አመራሩ አበይት ስኬቶች መካከል ምናልባትም በግንባር ቀደምትነት ሲጠቀስ የሚኖር ነው ክቡር ፕሬዝዳንት ኢሳያስ አፈወርቂ ላደረጉልኝ ግብዣ የኤርትራ ህዝብ ላሳየን ወደር የሌለው ፍቅር በሙሉ ልብ በከፍተኛ ክብር ላመሰግን እፈልጋለሁ ዛሬ የኤርትራ ህዝብ በተለይም የአስመራ ከተማ ህዝብ ከዘመን አመጣሽ መሳሪያ ሚሳኤል ፍቅር ምን ያክል እንደሚበልጥ በተግባር አሳይቶናል በአስመራ ያየነው ፍቅር ለኛ ስንቅ ነው Eritrea's President Isaias Afwerki is visiting Ethiopia for the first time. የተግባር በአዲስ አበባና በአስመራ መካከል ላለው ግንኙነት አዲስ ምዕራፍ የከፈተው ነው ለኢትዮጵያና ለኤርትራ መንግስታትም ባለም መድረክ ትልቅ ዕውቅና አስገኘ حبا بحب اهلا بك السلام عليكم ورحمة الله تعالى وبركاته ከኤርትራ ባሻገርም
ከኢትዮጵያ ጋር ጉርብትና ካላቸው ሀገራት ጋር ዲፕሎማሲያዊ ግንኙነት አጠናክሮ በአፍሪካ ቀንድ አካባቢ ሰላም ይሰፍን ዘንድ ጥረቶች ተደርገዋል። ምንም እንኳን ከለውጡ በፊት ከነበረው አመራር ጋር የቅርብ ወዳጅነት የመሰረቱ የተወሰኑ የጎረቤት ሀገራት መሪዎች የህዝባቸውን ዘላቂ ወዳጅነት ዘንግተው በግል ለመሰረቱት ግንኙነት ሲሉ መቀሌ ከተወሸቀው ኃይል ጋር ሲርመጠመጡ ቢታዩም በወደ ሰፊነት ምስራቅ አፍሪካን ለማረጋጋት ጥረቶች ተደርገዋል። የጎረቤት ሀገራት መሪዎች ለኛ ያላቸው ስሜት ምንም ይሁን ምንም ለህዝቦች ዘላቂ ሰላም ሲባል በችግራቸው ጊዜ ደራሽ ለመሆን ተችሏል። As the world observes the coming into effect of this agreement between the Transitional Military Council and the Forces for Freedom and Change, let it remain a standing testimonial to remember the lives that have passed, though not in vain. በጎረቤት ሀገሮችም እንደዚሁ ጥሩ ፋይዳ ያላቸው ትልቅ ግምት የሚሰጣቸው ዲፕሎማሲያዊ ጥረቶች ተደርጓል። ለምሳሌ ሱዳን የሰላም ድርድር በዋናነት የመሩትና ለዛም ትልቅ አድናቆትና ሽልማት የተሰጣቸው ጠቅላይ ሚኒስትራችን ናቸው። ጠቅላይ ሚኒስትር ዶክተር አበይት ማለት ነው። ይሄም ትልቅ እርምጃ ነው የነበረው በሱዳን ሰላም ለማምጣት የዛሬው ሌላ ሆኖ ማለት ነው። ደቡብ ሱዳን ያሉትንም እርስ በርስ የሚቃረኑ ተቃዋሚ ድርጅቶችን አንድ ላይ ለማምጣት የተጫወተው ሚና ከባድ ነበር። ሱዳን ወንድም ህዝብ ነው። በኢትዮጵያ ችግሮች ሁሉ ከኢትዮጵያ ጋር የቆመ ህዝብ ነው። አሁንም ኢትዮጵያን የሚወድ ህዝብ ነው። እኛ ጦርነት ማንፈልገው ከኤርትራ ተምረን ነው። ከኤርትራ ጋር ጣላን፣ ተዋጋን፣ በመቶ ሺዎች ገደልና መጨረሻ ላይ ጉዳዩን ዩኤን ወሰደውና ምታቆት ነው የሆነው። አሁንም ብንገዳደል ሱዳን ሞተ፣ ኢትዮጵያ ሞተ፣ ኪሳራ ነው። ለሁለታችንም አያስፈልገንም። በሰላም በንግግር መፍታት ነው የሚሻለው። بمقدم رسول السلام رئيس وزراء أثيوبيا أبي أحمد የለውጥ አመራሩ አዲሱ የውጭ ግንኙነት መርህ የቀድሞ ወዳጆች በደንብ እንዲያዙ ከማድረግ ባለፈ አዳዲስ ወዳጆችን ለማፍራት በብዙ መልኩ ሰርቷል። ከዚህ በፊት እንደ ጠላት ከሚታዩት ጋርም ጠንካራ ትብብር መመስረት ዘላቂ ጥቅም አለው ከሚል መነሻ ከጎረቤት ሀገራት እስከ መካከለኛው ምስራቅ ከአፍሪካ እስከ አውሮፓና አሜሪካ የተደረጉ ጥረቶች በርካታ ፍሬ አፍርተዋል። በአፍሪካ ህብረትም በኢጋድም በሌሎችም ባለም አቀፍ ተቋማትም ውስጥ ኢትዮጵያ ሚና በጣም ጉልህ ነበር። ለዓለም ሰላም የተጫወተን ያለነው ሚና በጣም የጎላ ነው። የለውጡ ጉዞ እንዲደናቀፍ ሲሰራ የነበረው አሸባሪ ህወሓትም የተለያዩ አቃቂሮችን እያወጣ ህዝብን ቢያደናግርም በውጭ ግንኙነት ረገድ የተሰራው ስራ እንደ ነጭ በሬ በሩቅ የሚታይ ማንንም ሊሸፍነው የማይችል እየሆነ መጣ። ለዚህም ጥረት ጠቅላይ ሚኒስትር ዶክተር አበይት አህመድ ለአፍሪካም ቀርቶ ለዓለም ብርቅ የሆነውን የኖቤል የሰላም ሽልማትን ለመሸለም በቁ። The Norwegian Nobel Committee has awarded the Nobel Peace Prize for 2019 to Ethiopian Prime Minister Abiy Ahmed. Prime Minister Abiy, the award bestowed upon you rests on three major achievements. First, your crucial role in creating peace between Eritrea and Ethiopia. And second, your efforts to build democracy in Ethiopia by strengthening civil liberties and developing institutions. And third, but not least, the award is given to you for your contribution to peace and reconciliation processes in East and Northeast Africa. Prime Minister.
accept this award on behalf of Ethiopians and Eritreans, especially those who made the ultimate sacrifice in the cause of peace. Likewise, I accept this award on behalf of my partner and comrade in peace, President Isaias Afwerki, whose goodwill, trust, and commitment were vital in ending the 2-decade deadlock between our countries. የኢትዮጵያ የውጭ ግንኙነት ፖሊሲ መነሻውም መድረሻውም ከሁሉም ጋር ሰላም መስርቶ የኢትዮጵያውያንን ዘላቂ ጥቅም ማስከበር ከመሆኑም አንፃር ከተለያዩ የአረብ ሀገራት ጋር በተፈጠረ መልካም ግንኙነት መሰረት በወንጀልም ያለ ወንጀልም በሰው ሀገር እስር ቤቶች ሲማቅቁ የነበሩ ወደ እናት ሀገራቸው ተመልሰው ከወገናቸው ጋር ለመቀላቀል አብቅቷቸዋል። ዜጎችን ከሳውዲና ከሌሎች የአፍሪካ ሀገራት በፍላጎታቸው የመመለስ ሥራ ዛሬም እየተከናወነ ነው። የለውጥ አመራሩ ስኬትን ካገኘባቸው ነገሮች መካከል ባለፈው ሥርዓት የሃይማኖት ተቋማት ላይ የተሰራው ደባና ሻጥር ስክነትና ጥበብ ባለው መልኩ እንዲፈታ ያደረገበት መንገድ ይጠቀሳል። ይህ የሃይማኖት ተቋማቱ በሰላም ከፖለቲካ በጸዳ መልኩ ተከታዮቻቸውን እንዲያገለግሉ ማድረግ የቻለ ነበር። ሰብአዊ መብት ለሰው ልጆች ሁሉ የተሰጠ የህልውናቸው መሰረት ነው። ኢትዮጵያውያንም ሰብአዊ ክብራቸው እንዲጠበቅ በሕገ መንግሥቱ ድንጋጌዎች ተካተዋል። ራሱ ለቀረጸው ሕገ መንግሥት ታማኝ ያልነበረው ህዋት መራሹ ቡድንም ንጹሃንን የሽብርተኛ ቡድን አባል ናችሁ፣ የሃይማኖት አክራሪ አባል ናችሁ በማለት በአገሪቱ ሕገ መንግሥትና በሌሎች ሕጎች አግባብ መሰረት ግለሰቦቹ ላይ ምንም አይነት ማስረጃ ሳይሰበሰብ ከመንግሥት በሚሰጥ የቃል ትእዛዝ ኢሰብአዊ ድርጊቶችን ፈጽመዋል። በህዋት ያገዛዝ ዘመን ግለሰቦች ላይ የሐሰት ማስረጃ በማደራጀት ፍርድ ቤት ሳይቀርቡ የእምነት ቃላቸውን ስጡ በማለት ለወራት ጨለማ ቤት ማቆየት፣ ከአውሬ ጋር ማሰር፣ ጥፍራቸውን መንቀል፣ በቡድን መድፈር፣ በኤሌክትሪክ ገመድ መግረፍና ሌሎች ለሰሚ የሚቀፉ ድርጊቶች ተፈጽመዋል። በዚህም ዜጎች ሰብአዊ ክብራቸው ረክሶ ገሚሶቹ ውድ ሕይወታቸውን ተነጥቀዋል። አንዳንዶቹ ለከፋ የአካል ጉዳት ተዳርገዋል። የአእምሮና የስነ ልቦና ጉዳት የደረሰባቸውም በርካታ ናቸው። ዛሬ በኢትዮጵያ ምድር በሕገ መንግሥቱና የዓለም አቀፍ የሰብአዊ መብት ድንጋጌዎችን መሠረት ያደረገ የሰብአዊ መብት አያያዝ እንዲኖር በትኩረት ተሰርቷል። ምንም እንኳን እዚህም እዛም የሚታዩ አንዳንድ እንቅፋቶች መኖራቸው እሙን ቢሆንም ኢትዮጵያ ውስጥ ይህ አዲስ የለውጥ ምዕራፍ ከተጀመረ ወዲህ በሰብአዊ መብት አያያዝና አጠባበቅ ረገድ በጣም ጠቃሚ በርካታ እርምጃዎች ተወስደዋል። በዋነኛነት ሊጠቀስ የሚገባው አንደኛውና የመጀመሪያው አዲስ የፖለቲካ ምዕራፍ መከፈቱ፣ የፖለቲካ ምህዳሩ መስፋቱ ነው። ከዚህ በፊት የነበሩ በጣም በርካታ ጨቋኝ ህጎች እንዲሻሻሉ እንዲሻሩ ተደርገዋል። እስረኞች ተፈተዋል። የሚዲያ ነጻነት ተረጋግጧል። ስለዚህ እነዚህ ሁሉ በጣም አበረታች እርምጃዎች ናቸው። በሌላ በኩል ደግሞ ኢትዮጵያ ውስጥ የተጀመረው አዲስ የለውጥ ሂደት ደግሞ የራሱ የሆነ ፈተናዎችም የገጠሙት መሆኑ ይታወቃል። ቢሆንም ግን ከሰብአዊ መብት አያያዝና አጠባበቅ ረገድ አንጻር በህግም በፖሊሲም በተቋም ማሻሻልም የተጀመረው ጥረት ተስፋ ሰጪ ነው። የታራሚዎችን ወይም በእስር ላይ ያሉ ዜጎችን መብት በግልጽ የሚደነግግ ማረሚያ ቤትም ምን ኃላፊነት እንዳለበት፣ እንዴት ባለ አኳኋን እነዚህን ሰዎች መያዝ እንዳለበት
ግልጽ አድርጎ የሚደነግግ ህግ እንዲወጣ ተደርጓል። ይሄንን ህግና በአጠቃላይ የተሻለ የሰብአዊ መብት አያያዝ እንዲመጣ ለማድረግ ያለውን ፍላጎት እውን ሊያደርጉ የሚችሉ አመራሮችም ደግሞ በቦታው እንዲቀመጡ ተደርጓል። ከዚህ የተነሳ በፌደራል ማረሚያ ቤቶች በጣም ከፍተኛ የሆነ ከሰብአዊ መብት አያያዝ አንፃር በጣም የተሻለ ነገር አሁን እንዳለ በእርግጠኝነት መናገር እንችላለን። መጀመሪያ ደረጃ የኢትዮጵያ ሰብአዊ መብት ችግር እንዲሻሻል እርምጃ የሚፈልገው የፖለቲካ ችግራችንን መፍትሄ መፈለግ ነው። በሁለተኛ ደረጃ ደግሞ እንግዲህ ከተቋሞች የበለጠ መጠናከርና ውጤታማ መሆን ጋር በተያያዘም እየተሻሻለ ይመጣል ተብሎ ተስፋ ይደረጋል። የለውጥ አመራሩ ወደ ስልጣን ከመጣ ወዲህ በኢትዮጵያ እውነተኛ ፌደራላዊ ስርዓት ለመገንባት በትኩረት እየሰራ ይገኛል። ዜጎች ራሳቸውን በራሳቸው እንዲያስተዳድሩም በሕገ መንግስቱ መሰረት ተሰርቷል። ሁለት ህዝብ ውሳኔ ነው እስካሁን ድረስ በልምዳችን። አንደኛው ያው ሲዳማ ህዝብ ውሳኔ የክልልነት ጥያቄን አስመልክቶ የተከናወነ ህዝብ ውሳኔ ነው። ከዋናው ከ6ኛው ሀገራዊ ምርጫ በፊት የተደረገ ህዝብ ውሳኔ ነው። እንደ ልምድም በተወሰነ ደረጃ በተለይ በሎጂስቲክስ እና በቁሳቁስን አስመልክቶ በተወሰኑ ልምዶችን አግኝተንበት 6ኛው ሀገራዊ ምርጫ ላይ መሰረታዊ ነገሮችን የቀየርንበት ነው። እሱ አንደኛው የሲዳማ ክልልነት ጥያቄ ነው። ሌላኛው የደቡብ ምዕራብ ኢትዮጵያ ህዝብ ውሳኔ አሁን ከ6ኛው ሀገራዊ ምርጫ ጋር አንድ ላይ ተጠቃሎ የሚደረገው ነው። እሱ ደግሞ ሁለተኛው ህዝብ ውሳኔ ነው ማለት ነው ለቦርዱ የሚሆነው። እሱም እንደዚሁ የአምስት ዞኖችና አንድ ልዩ ወረዳ የክልልነት ጥያቄን በፌዴሬሽን ምክር ቤት በኩል የመጣኛ ጋር የደረሰ ነው። የኛ መንግስት አሁን ባለው ሁኔታ ኢትዮጵያ ውስጥ የፌደራል ስርዓት ያዋጣል፣ ይጠቅማል፣ ይበጃል፣ አብረን በጋራ ሀገር እንድንገነባ ያረጋል ብለን እናምናለን። ይሄን ነው ያጠናከርን ያለው እውነተኛ ፌደራሊዝም እንደ ድሮ አይነት ሳይሆን እውነተኛ የሆነውን የፌደራል ስርዓት ነው እየገነባን ያለ ነው። ሌላው የለውጥ አመራሩ የሴቶችን ተሳትፎ ለማጎልበት የወሰደው ጠንካራ ውሳኔና እርምጃ ብዙዎችን ያስገረመና ለኢትዮጵያ ፖለቲካ አዲስ ምዕራፍ የከፈተ ነበር። A strong statement was made when you appointed women to 50% of the ministerial posts in your cabinet. As a woman myself, I would say that this is a wise move. An equally wise move has been to appoint the world's second Minister of Peace, another woman, naturally, Mrs. Muferiat Kamil, who is present here today. ተቋማት የዘለቂታ ፍሬ የሚያፈሩት በሕግ ሲደገፉ በመሆኑ ለዘርፉ ምሁራን ጥሪ ተደርጎ ምሁራኑ ሀገራቸውን በማገልገል ተነሳሽነትና ስሜት በርካታ ሕጎችን ሀገርና ዘመንን በሚመጥን ደረጃ በማሻሻል ላይ ይገኛሉ። ብዙ ሕጎች እንዲሻሻሉ ሆኗል። በእነዚህ ሕጎች መሻሻልም ደግሞ የተለያዩ ተቋማት፣ የዲሞክራሲ ተቋማት፣ የፍትህ ተቋማት አደረጃጀት ላይም መሻሻል እንዲመጣ ተደርጓል። ስለዚህ የሕግና የተቋማት ማሻሻያም በስፋት ተደርጓል። ምርጫ ቦርድ፣ ሰብአዊ መብት ኮሚሽን እያሉ ሌሎችንም መጥቀስ ይቻላል። መሰረታዊ ሊባሉ የሚችሉ አዳዲስ ሕጎች ወጥተዋል። እንደ አስተዳደር ስነ ስርዓት ሕግ እንዲሁም ደግሞ ነባር የነበሩ ሕጎችም እንዲሻሻሉ ተደርጓል። የሚዲያ ሕጉን፣ የሽብርን ሕግ እንዲሁም የሲቪል ማህበረሰብ አዋጅን እንደ ምሳሌ ማንሳት ይቻላል።
የለውጥ አመራሩም ኢትዮጵያን ከድህነትና ከልመና ለማላቀቅ ዘርፈ ብዙ ስራዎችን አከናውኗል። ስንዴ በብዛትና በጥራት በመኸር በክረምት ዝናብ በበጋ ደግሞ በመስኖ ማልማት ይኖርብናል የሚል ዝርዝር ጥናትና እቅድ ተዘጋጅቶ ወደ ተግባር ተገብቷል። በዚህ 3 ዓመት በ2011 3500 ሄክታር በበጋ በመስኖ አልምተናል። ከዚህ ከ42 ኩንታል በሄክታር በአማካይ በላይ ምርት ተገኝቷል። ይሄ መልካም ተሞክሮ ተቀምሯል። ይሄ እንግዲህ የተመረተው በአፋር እና በኦሮሚያ ነው። በ2012 ይሄ መልካም ተሞክሮ ተቀምሮ በሶማሌ እና በደቡብ ተጨማሪ መስኖ እድል ባለባቸው አካባቢዎች 20,000 ሄክታር መሬት በበጋ በመስኖ ስንዴ ለምቷል። እንግዲህ በ2013 በሁሉም ክልሎች በጀት ተመድቦለት የራሱን ግብአት ቀርቦለት የራሱን ስልጠና ተሰጥቶ ብድር ለሚፈልጉ አርሶ አደሮችም ብድር ለሚፈልጉ ባለሀብቶችም ብድር ተመቻችቶላቸው የገበያ ትስስር ተፈጥሮላቸው 396,000 ሄክታር መሬት በበጋ በስንዴ ለምቷል። ከ13 ሚሊዮን እስከ 15 ሚሊዮን የሚገመት ምርት ተመርቷል። በታሳይ ጊዜ ግብአት ቀርቦላቸው እንዲያርሱ በማድረግ የምርት ጥራታቸውን እንዲያሻሽሉ ከገበያ ጋር የማስተሳሰርም ከብድር ጋር የማስተሳሰርም ስራ ሰርተዋል። ይሄ አነስተኛ ይዞታ ያላቸውን አርሶ አደሮች ዘመናዊ በገበያ ፍላጎት ላይ የተመሰረተ አምራች አርሶ አደርን ማድረግ የሚያስችል እንደሆነ በውጤቱ ያረጋግጥንበት ነው። ይሄ ትልቁ ግብርና ውስጥ ያለ ለውጥ ነው። እንግዲህ ሁሉም አይነት ምርጥ ዘሮች ሁሉም አይነት የእርሻ መሳሪያዎች ከአነስተኛ የእጅ መሳሪያ እስከ ኮምባይነር በመስኖም ለመስኖ ከሚያገለግሉ ፕላስቲክ ቱቦዎች እስከ ሪግ ድረስ ያሉት እርሻ መሳሪያዎች በእንስሳት ሀብት ልማትም እንደዚሁም ለዶሮ ለወተት ልማት ለመኖ ልማት ለአሳ ማስገር የሚያስፈልጉ ግብአቶች በሙሉ እስከ 55% ይጣልባቸው የነበረው ቀረጥ ሙሉ ለሙሉ እንዲነሳ ተደርጓል። እንግዲህ በዚህ ተስፋ ሰጪ የሆነ ለውጥ ታይቷል። እንግዲህ በትራክተር ይታረስ የነበረ መሬት ከ10% በታች ነው የነበረው። አሁን ይሄ ታክስ በተነሳ በአንድ አመቱ 2,018,000 ያህል ሄክታር በትራክተር ታርሷል። ከ10,000 በላይ ትራክተር ወደ ሀገር ውስጥ ገብቷል። የለውጥ አመራሩ አረንጓዴ የሆነች ለኑሮና ለልማት ተስማሚ ሀገር ለመፍጠር እንዲቻል ህዝብን ከዳር እስከ ዳር ያነቃነቀ የአረንጓዴ አሻራ ዘመቻን በማስተዋወቅ ላለፉት 3 የክረምት ወቅቶች የተከላቸው ችግኞች የአረንጓዴዋ ኢትዮጵያ ቀጣይ ተስፋዎች መሆን ችለዋል። የግሪን ሌጋሲ ፕሮጀክታችን አሁን 3ኛ ዓመት ሊጀምር ነው። ባለፉት 2 ዓመታት በኢትዮጵያ ውስጥ መላው ህዝባችንን በማነቃነቅ ከ9 ቢሊዮን በላይ ችግኞች ለመትከል ተችሏል። በዚህ ዓመት ተጨማሪ 6 ቢሊዮን ችግኝ በሀገራችንና 1 ቢሊዮን ችግኝ ለጎረቤት ሀገሮች በማደል ሐሳቡ ህልሙ ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። እንግዲህ በመጀመሪያው ዓመት ከተከልነው 4.7 ቢሊዮን ውስጥ 85% ጸድቋል። የጽድቀት ምጣኔውም በአመት 2 ጊዜ በባለሙያ
ይረጋግጣል። በአመት ሁለት ጊዜ ተከላው ከተጠናቀቀ በኋላ መስከረም ጥቅምት አካባቢ የመጀመሪያው ዙር ቆጠራ ይካሄዳል። ሁለተኛው ዙር ቆጠራ ደግሞ የካቲት ሚያዝያ አካባቢ ይካሄዳል። በዚህ የሁለት ዙር ቆጠራ 85% ጽድቀት ምጣኔ እንዳለን አረጋግጠናል። ይሄ ትልቅ ነው። በሁለተኛው ዓመት በ2012 5 ቢሊዮን እንተክላለን ብለን 5.9 ቢሊዮን ችግኝ ተክለናል። የዚህ የሁለተኛው ዓመት ጽድቀት ምጣኔውም 83% እንደሆነ በሁለት ዙር ቆጠራ አረጋግጠናል። እንግዲህ በ3ኛው ዓመት 6 ቢሊዮን ችግኝ እንተክላለን ብለን 6.7 ቢሊዮን ችግኝ ተክለናል። ግሪን ሌጋሲ ለኢትዮጵያ ስንል ቤታችን፣ ቢሮአችን፣ ከባቢያችን፣ ከተሞቻችን እንዲሁም አገራችን ይህን መምሰል አለባቸው የሚል እሳቤ ነው ያለው። የገበታ ለሸገርና የገበታ ለሀገር የተቀናጁ የልማት ፕሮግራሞች በኢትዮጵያ ቀጣይ እድገት ላይ ትልቅ ግብዓት የሚሆኑ ናቸው። በአዲስ አበባው ከንጦጦ እስከ አቃቂ በየደረጃው የሚለማው የሸገርን ማስዋብና መልሶ ማልማት ሥራ ባለፉት 3 ዓመታት የለሙ አካባቢዎች የቱሪዝም መስህብ ከመሆናቸውም በላይ ለበርካታ ወጣቶች የሥራ ዕድል የፈጠረ ባለሀብቶችንም ለአንድ ዓላማ በጋራ የቆመ ሆኗል። ዛሬ መዲናችን አዲስ አበባ ገጽታ በብዙ መልኩ ተቀይሯል። በቀጣይም በአዳዲሶቹ የገበታ ለሀገር ሜጋ ፕሮጀክቶች የሚታየው የፈጠነ የፕሮጀክት አፈጻጸም ሂደት ለኢትዮጵያ ቀጣይ ልማት ትልቅ ግብዓት መሆን የሚችል ነው። ኢትዮጵያውያን ገበታ ለሀገር ሳይሆን ገበታ ለአፍሪካ እያል ሌሎች ሀገሮች መርዳት የምንችልበትና ከእርዳታና ከልመና ምን ወጣበትን ጊዜ መመኘት ያስፈልጋል። የገበታ ለሀገር የተቀናጁ የልማት ሥራዎች በወንጪ፣ በኮይሻ፣ በጎርጎራ አካባቢዎች በትግበራ ላይ ይገኛል። ይህ ለሀገራችን ኢትዮጵያ ዘርፈ ብዙ ትሩፋቶችን ይዞ ይመጣል። ኢትዮጵያ ሰላማዊ ፍትሃዊና ዲሞክራሲያዊ ምርጫን በገለልተኛነት መፈጸም የሚችል ምርጫ ቦርድ እንዲኖራት የተሰራው ስራም በውጤቱ አመኔታ ያለው የተሻለና የዘመነ ምርጫ መፈጸም የሚያስችል ምርጫ ቦርድ እንዲፈጠር አድርጓል። በውጤቱም 6ኛው ሀገራዊ ምርጫ በተሳካ ሁኔታ ተፈጽሟል። ከጊዜ ሰሌዳው አንስቶ ምርጫው እስከምናከናውንበት ቀን ድረስ በነበረው ሁኔታ የተቀያየሩ ደግሞ የተለያዩ ነባራዊ ሁኔታዎችም ነበሩ። እነሱም ደግሞ የራሳቸው የምርጫውን ሁኔታ በጣም ተጠባቂ በጣም አስፈላጊ እና ስናከናውነው ደግሞ በጣም በጥንቃቄና በትክክል በሰላማዊ ሁኔታ ካላከናወን ነው በጣም ብዙ ቻሌንጆች ተግዳሮቶች ሊያመጣ የሚችል እንደሆነ ተደርጎ ነበር ሲታይ የነበረው። ከዛ አንፃር ስናየው እነዚህን ሁሉ ነገሮች ከግምት ውስጥ በማስገባት ትልቅ ማይልስቶን ነው፣ የተሻሻለ ነው። ቢያንስ በሰላማዊነት ደረጃ ችግር የለበትም፣ በተአማኒነት ደረጃ ችግር የለበትም፣ መሰረታዊ የሚባል ችግር የለበትም። በተሳትፎ ደረጃ በጣም ዜጎች የተሳተፉበት ሆኗልና በብዙ መመለኪያ ማይልስቶኖች ብታየው እነዛን ነገሮች ከተአማኒነት ከሰላማዊነት ከአሳታፊነት አንፃር ያመጣቸው ውጤቶች በጣም ትልልቆች አሉ፣ ያሻሻላቸው ደግሞ አሉ።
ባለፉት 3 ዓመታት ትልቅ ስኬት ከታየባቸው ዘርፎች መካከል የህዳሴ ግድብ ተጠቃሽ ነው። የህዳሴ ግድቡ የነበረበትን ደረጃ በመረዳት ቀድሞ ይፈጠሩ የነበሩ በርካታ ችግሮችን በመፍታት ዛሬ ህዳሴ ግድባችን ኃይል ለማመንጨት የሚያስችለው ውሃ እንዲይዝ ማድረግ ከመቻሉም በላይ በቅርቡም ወደ ኤሌክትሪክ ማምረት ሥራ በመግባት ለሀገራችን ብቻም ሳይሆን ለአፍሪካ ብርሃን ለመሆን ከጫፍ ደርሷል። የለውጡ አመራር የተዛባውን የኢትዮጵያን ኢኮኖሚ መስመር ለማስያዝ የሰራቸው ሥራዎች ምንም እንኳን በዓለም አቀፍ የኮሮና ወረርሽኝና በኢትዮጵያ ወቅታዊ ሁኔታ ምክንያት እንደተጠበቀው ባይሆንም በዚህ ሁሉ ችግር ውስጥ ሆኖ የሚታየው መነቃቃት ግን ለነገ ትልቅ ተስፋ የሚሰጥ ነው። ይሄን አጀንዳ ስንቀርጽ ኮቪድ አልነበረም። ኮቪድ ስላልነበረ በዓለም አቀፍ ደረጃ ኮቪድ ያስከተለውን የኢኮኖሚክ ጫና ታሳቢ አላደረግንም። አንበጣ፣ ጎርፍ፣ ከሁሉ በላይ ደግሞ ግጭት፣ መጠነ ሰፊ የሆኑ ግጭቶች ኢትዮጵያ ውስጥ ማጋጠማቸው ከፍተኛ የሆነ ሀብት፣ ጊዜና ጉልበት እንድናባክን ተጨማሪ ጋሬጣ ሆኖብናል። እነዚህ ትላልቅ ቻሌንጆች፣ ትላልቅ ጋሬጣዎች እያሉ የአገር በቀል ሪፎርም አጀንዳው አምቢሽየስ ስለነበረ ተለቅ ብሎ ስለታቀደ ባለፈው ዓመት 6.1% እድገት ኢትዮጵያ አረጋግጣለች። በ2010 ዓመተ ምህረት የውጭ ብድር ከሀገራዊ ምርቱ ጋር የነበረው ቁርኝት ወደ 37.6% ነበረ። በዘንድሮ ዓመት ይሄ ወደ 27% እንዲቀንስ አድርገናል። ችግሮችን በሚኖሩም ችግሮችን ተቋቁመን ትራይቭ የማድረግ ስራ ውስጥ ገብተናል ማለት ነው። ሁለተኛ በ2013 በጀት ዓመት በዚህ በጨረስነው በጀት ዓመት የኤክስፖርት አፈጻጸማችን 3.6 ቢሊዮን ደርሷል። ይሄ በታሪካችን ከፍተኛ የኤክስፖርት አፈጻጸም ያየንበት ዓመት ነው። አምናም የምትወስዱ የኤክስፖርት ገቢው 3 ቢሊዮን አካባቢ ነበረ። ዘንድሮ የሁሉ ችግር እያለ ያን ችግር ተቋቁመን ኤክስፖርታችንን በ20% ማሳደግ ችለናል። በታሪካችንም ትልቅ የኤክስፖርት ውጤት ማግኘት ችለናል። ሌላው የውጭ ቀጥተኛ ኢንቨስትመንት ወይም ደግሞ ኤፍዲአይ የሚባለው ዘንድሮ 3.97 ቢሊዮን የአሜሪካን ዶላር የተገኘ ሲሆን ይህ ከአምና ጋር ሲወዳደር በ64% አድጓል። ለነገሩ ይሄ የሆነበት በዋነኛው ምክንያት በቴሌኮም ዘርፍ የነበረው ተጨማሪ ኢንቨስትመንት ነው። ያም ሆኖ ችግሮችን ቢኖሩም ይሄን ተቋቁመን ኢንቨስትመንትን ማሳደግ ችለናል። ሌላው በዘንድሮ ዓመት የግል ዘርፉ እንዲነቃቃ ለማድረግ ለግል ዘርፉ የሚሰጠውን ብድር ከፍተኛ በሆነ መልኩ አሳድገናል። መንግስት በአገር በቀል የኢኮኖሚ ማሻሻያዎች በያዛቸው እቅዶች መሰረት ተጀምረው ያልተጠናቀቁ ፕሮጀክቶችን በፈጠነ የፕሮጀክት አፈጻጸም ሂደት የማጠናቀቅ ሥራ አከናውኗል። በዚህም በመሰረተ ልማት ዘርፍ የሚታዩ ለውጦች መጥተዋል። ለአብነትም የኤሌክትሪክ ኃይል ማመንጫዎች፣ የተለያዩ የመስኖ ፕሮጀክቶች፣ የስኳር ፋብሪካዎች፣ የመንግስት መስሪያ ቤት ህንጻዎችና ትላልቅ መንገዶችን ለአብነት መጥቀስ ይቻላል። በተጨማሪም በቀዳማዊት እመቤት ዝናሽ ታያቸው ጽሕፈት ቤት በኩል በየክልሉ የተገነቡና እየተገነቡ ያሉት ትምህርት ቤቶችና የዳቦ ፋብሪካዎችም ትልቅ ምርታ ያስመዘገቡ ናቸው። ለውጡ ስር የሚይዘውና ወደማይቀለበስ ደረጃ የሚሸጋገረው በተቋማት ሲታገዝ በመሆኑ የመንግስት ተቋማት አሰራር እንዲሁም አገልግሎት አሰጣጥ ለማሻሻል በርካታ ስራዎች ተከናውነዋል። ከፍትፍቱ ፊቱ እንደሚባለውም የመንግስት ተቋማት የማደስ ሳቢ በሆነ መልኩ የማነጽ ጠቅለል ባለ መልኩ ለአገልግሎትና ለሥራ ምቹ የማድረግ ስራዎች መጠነ ሰፊ በሚባል መልኩ ተከናውነዋል። ዛሬ መንግስት መስሪያ ቤቶች በበርካታ ስፍራዎች መነቃቃትን የሚፈጥሩ ውጤታማነትን የሚያጎናጽፉ መሆን ችለዋል።
በተጨማሪም በዋት መራሹ መንግስት በመከላከያ ሚኒስቴር ላይ የተሰሩ ግድፈቶችን ለማስተካከልና ህብረ ብሔራዊ በሆነ መልኩ የድል ሰራዊት ለማደራጀት የተሰራው ስራ የለውጥ አመራሩ ስኬትን ያገኘበት ነው። ኢትዮጵያን ለማፍረስ የተነሳውን ለሰላማዊ ፖለቲካ ስፍራ የሌለውንና ኢትዮጵያን የወጋውን መከላከያን የካደውን ህዋትን ለማስወገድም በሕግ ማስከበር ዘመቻውም ሆነ በዛሬው የሀገር ማዳን የለውና ዘመቻ አንጸባራቂ ድሎች ማስመዝገብ ተችሏል። በዚህም ቀንደኛ የሚባሉ የአሸባሪ ህዋት አመራሮች ለሕግ ለማቅረብ ተችሏል። የተቀሩትንም ለሕግ ለማቅረብ እየተሰራ ነው። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የሶስቱ ዓመታት የለውጥ ጉዞ አልጋ ባልጋ በሆነ መንገድ የታለፈ አልነበረም። በፈተናዎች መካከል ትዕግስትና ጥበብ በተሞላበት አመራር የተመዘገቡ ስኬቶች እንጂ። የሰኔ 16ቱ የመስቀል አደባባይ ቦምብ ፍንዳታ፣ በተደጋጋሚ የከሸፈው የመፈንቅለ መንግስት ሙከራ ጥንስሶች፣ በየቦታው የታየው ሞት፣ መፈናቀልና ስደት፣ የታዋቂ ግለሰቦችና ከፍተኛ ባለስልጣናት ግድያ፣ ሽብርተኛው የትነግ ኃይል ያስነሳው ጦርነት፣ መልክና አድማሱን እየቀያየረ የሚመጣው የውጭ ጫና ከዋና ዋናዎቹ ሰው ሰራሽ ተግዳሮቶች መካከል ተጠቃሾች ነበሩ። ኮሮና፣ አንበጣና ጎርፍም የራሳቸውን አሉታዊ ጥላ አሳርፈዋል። ይህ ግን የተጀመረውን ሀገራዊ ለውጥ ፍላጎትና ጉዞ ሊገታው አልቻለም። በወጀቡ መካከል ለፈተናዎች እንደያመጣጣቸው መልስ እየተሰጠ በአገሪቱ ታሪክ ለመጀመሪያ ጊዜ ሰፊው ሕዝብ ከልቡ የተሳተፈበት ዲሞክራሲያዊ ምርጫ ተካሂዶ የመንግሥት ምስረታ ምዕራፍ ላይ ተደርሷል። ዛሬ ኢትዮጵያ በብዙ ለውጥ ውስጥ ብትሆንም በአንጻሩ ብዙ ያልተፈቱላት ችግሮች በየቀኑ የሚታዩባት ሀገር ናት። በተለይም የሕዝቡን የልማት ጥያቄ ከመፍታት በተጨማሪ በየቀኑ እየጨመረ ያለውን የኑሮ ውድነት የማስታገስ ሥራ ቀጣይ ቤት ሥራ ነው። በዲፕሎማሲውም ዘርፍ ብዙ ቀሪ ሥራዎች አሉ። ተቋማትን አገልጋይነትና ውጤትን መሠረት ባደረገ መልኩ ማሻሻልም ይጠበቃል። የአገር አንድነትን ማጠናከርና ሁሉንም ኢትዮጵያውያንን የምትመስልና የምታስተናግድ ሀገር በመፍጠር ኢትዮጵያን የበለጸገች ሀገር ማድረግ የሁላችንም ድርሻ ነው።